ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጨረቃ ፋሚሊዎች እና ዛሬ እንግዲህ ሀይሚዬና ቡራዬ በቤታቸው አልመጡም፣ በሌላ እንግዳ ቤት ነው የመጡት። ባለፈው መጀመሪያ ጊዜ አዲሱ ቤት ሲገቡ የየራሳቸው ክላስ እንደነበራቸው እያንዳንዱን ክላስ ያሳዩን ነበረ እና አንደኛው ክላስ ግን ዝግ ነበር። በጣም የምትወዱት ሰው ከኛ ጋር ሊኖር ነው፣ እሱንም ደግሞ ሰርፕራይዝ ነው የምናደርጋችሁ ብሎ ነበር ቡራዬ። ዛሬ ሀይሚዬ ይዛው ድቅ ብላለች። እኔ ግን የገመትኩት በዛ ሰዓት ማን እንደሆን ታውቃላችሁ? ፍፄን ነበረ። ወይ ፍፄ ወይም ቤኪ፣ እንደውም ፍፄ ነው ያልኩት ቪዲዮ ላይ ተናግሬ ነበረ እና ነገር ግን ግምቴ አይደለም ሌላ ሰው ነው። እሱም ሚፍታህ ሚፍታህ ነው። እውነት በጣም ደስ ይላል። ሚፍታህ በጣም ምርጥ ልጅ፣ ጨዋ፣ ስርዓት ያለው ብዙ ጊዜ እንደውም ሀይሚዬና ቡራዬ በሚጣሉ ሰዓት በዋናነት የሚያስታርቃቸው ሚፍታህ ነው። ብዙዎቹ ብለው እምቢ ያላቸውን እሱና እሙሽዬ ናቸው ነገሩን ፍትት የሚያደርጉትና ማለት ነው። እኔ በጣም ደስ ብሎኛል። ፍፄም ባብራችሁ ቢኖር ቤኪም ባብራችሁ ቢኖር በጣም ምርጥ ልጆች ናቸው። ነገር ግን ያው ሌላ ሰው ነው። ሚፍታህ ነው ባብሯቸው የሚኖረው። የኔ ጨዋ የኔ ደርባባ ማለት ነው። በጣም ስርዓት ያለው ልጅ ነው። እውነት ለመናገር አይታችሁት ከሆነ ማለት ነው ምርጥ በቃ የምርጦች ምርጥ። ሀይሚ ደግሞ እንዳያችሁት በደንብ አድርጋ ነው ያብራራችሁ ስለሱ ማለት ነው። እኛም ከእሱ ጋር በመኖራችን በጣም ደስተኛ ነን። በጣም ትልቅ ሰው ነው፣ ስናጠፋ በብዙ ነገር የሚመክረን የሚረዳን ልጅ ነው ብላለች። ያስታውቃል፣ በጣም ነው የሚያስታውቀው ትልቅ ሰው እንደሆነ። ትልቅ ስላችሁ በእድሜ አይደለም። በነገራችን ላይ ሰዎች በአስተሳሰብ ራሱ ትልቅ አሉ። እድሜያቸው ትንሽ ሆኖ አስተሳሰባቸው ግን በጣም ትልቅ የሆነ ስርዓት ያላቸው ሰዎች አሉ። ትልቅ ሰው ሆነው ደግሞ በእድሜያቸው ማለት ነው ውርድ ያሉ ሰዎች አሉ። እና እሱ ግን ሚፍታህ ግን ጨዋ ስርዓት ያለው ልጅ ነው እና እኔ በጣም ደስ ብሎኛል ከእሱ ጋር በመኖራችሁ። በቃ ጓደኛን መምረጥ እንደዚህ ነው። እውነት ብዙ ጊዜ ጓደኛ ምረጡ ላል አሉ የአብርሽ ጓደኞች ጨጓራችንን ላጥ አድርገው ሊደፉት የደረሱ ወይ ለእሱ አይሆኑ ወይ ለራሳቸው አይሆኑ። አንዳንድ ጊዜ ከመልካም ሰዎች ጋር ስንኖር መልካም እንሆናለን፣ ከጨዋ ሰው ጋር ስንሆን ጨዋ እንሆናለን። ከባለጌ ጋርና ከሌባ ከወሮ በላ ጋር ከዋልን እኛም ያው ነው የምንሆነው፣ ያው ነው የምንሆነው። እና አብርሽ ይቅርታ አድርጉልኝ፣ ሀይሚዬና ቡራዬ ማለት ነው ምርጥ ጓደኞች ስላሏችሁ እድለኞች ናችሁ። በጣም እድለኞች ናችሁ። ምርጥ ፍፄ ምርጥ ልጅ ነው። ቤኪ ምርጥ ልጅ ነው። ሚፍታህ ምርጥ ልጅ ነው። ጨዋ ናቸው። ደስ አይልም? እኔ አሁን የማወዳድረው እውነት ለመናገር ከአብርሽ ጋር ነው ሁሉን ነገር የማወዳድረው። ምክንያቱም በአብርሽ በኩል ያሉ ልጆች ማለት ነው በጣም ጋጥ ወጦች፣ እራስ ወዳዶች፣ የሰው ህይወት የሚደበላልቁ ማለት እንግዲህ የአብርሽና የሩታ ጓደኛሞች ናቸው የአብርሽ ጓደኞች። አሁን ላይ ግን ያለው ነገር ሩታን አለያይተው አብርሽን ለሄርሜላ ለማድረግ ነው የሚጥሩት ጓደኛ ማለት ነው። እና የብሩኬን ጓደኞች እና የአብርሃምን ጓደኞች ስታዩ የትና የት አንዳንድ ጊዜ ምርጫም ያስፈልጋል። እና ሀይሚና ቡራጌ ምርጫችሁ ደስ ይላል በጣም። በዛ ላይ ደግሞ ብቃት ያላቸው አድናቂዎችም አሏችሁ። ብቃት ነብር የሆኑ ማለት ነው ነብር የሆኑ አድናቂዎች አሏችሁ እና እኔ በጣም ደስ ብሎኛል በበኩሌ። ቤተሰብ ዛሬ ቡራዬ አልመጣም፣ የትም አልመጣም። ግን ቡራ አዋርድ ሽልማት ላይ ነበረ፣ ለዛውም ከነ ዳኒ ጋር። ዳኒ እንግዲህ ሶሲን ይዞ እያሽከረከረ ሲጨፍር እነ ቡራዬ ዳር ላይ ተቀምጠው እንግዲህ ያው ሲያሞቁ ነበረ። ሀይሚዬን ግን ለምን ይዛት አልሄድክም ነበር? በጣም ደስ የሚል ፕሮግራም ነበር ትናንትና። ሽልማት አዋርድ ምናምን ምንድን ነው የሚሉት በእናታችሁ? ግማሹ ዋንጫ ሲበላ፣ ግማሹ መኪና፣ ግማሹ ብር። ያልበላ ሰው የለም። እናንተስ መቼ ይሆን የምትሸለሙት? መቼ ይሆን የምትሸለሙት? እና ደስ ይል ነበር። ሀይሚ ግን አልሄደችም። ቡራን እያየሁት ነው ከነ ኮምፒውተር ጋር ከነ ዳኒ ጋር ምናምን ማለት ነው። እና ለማንኛውም የሚመቻችሁ በጣም ደስ ይላል። እኔ ግን ዛሬ ደስ ያለኝ ሚፍታህን በማየቴ ደስ ብሎኛል። በዛ ላይ ጽድት ያለ በቃ ቤቱ ራሱ ጽድት ያለ
አለ አይደል በቃ እንደዚህ አይነት ሰው ደስ አይላችሁም? መልከ መልካም ስርዓት ያለው ይህ እውነት አንተን ያገባች ሚስት ታድላ፣ በጣም እድለኛ ናት። እንደዚህ አይነት ወንድ ሚስቱን ማለት ነው ተንከባክቦ ነው የሚያኖረው። ባይዘዌ ሚፍታህም ያደገው እናቱ ናት፣ በእናቱ እጅ ነው ያደገው። ሴት ልጅ ያሳደገችው ወንድ ማለት ነው አባት ካሳደገው በላይ ነው። አሁን እንተናን ካያችሁ ቡራዬን ካያችሁ በሙሽዬ ነው ያደጉት። ጥሩ ስነ ምግባር ይዘው እውነት አባት እንደሌላቸው እንኳስ አይደለም አስተዳደጋቸው ማለት ነው። ሰው አክባሪ፣ ጨዋ፣ ለሴት ልጅ ክብር ያላቸው ናቸው። እና ሚፍታህም እንደዛው ብዙ ጊዜ ሳየው ማለት ነው ለእናቱ ያለው ክብር፣ ለሴት ልጅ ያለው ክብር፣ ስርዓቱ ምናምን ደስ ይላል። እና እኔ ጓደኛ አመራረጣችሁ በተለይ በጣም ደስ ብሎኛል። ሀይሚና ቡራዬ ይመቻችሁ፣ በቃ ይመቻችሁ። ከጨዋ ጋር ስትኖሩ ነው ጨዋ የምትሆኑት። ቀጥሉበት በዚሁ እና በዛ ላይ ደግሞ እውቀት በሽ ነው ጥግ ነው ብላለች። ጭንቅላቱ የያዘው እውቀት እንዳይመስላችሁ ብላለች ሀይሚዬ ማለት ነው። እንዲ ያስታውቃል፣ ያስታውቃል። ልጁ የተማረ በደንብ ብዙ እውቀት እንዳለ ያስታውቃል። ትቀልዳላችሁ እንዴ? ትቀልዳላችሁ እንዴ? በዛ ላይ አላማ መሰላችሁ? እቅድ መሰላችሁ እንዴ? በእቅድ ነው የሚኖረው ኑሮውን ሁሉ ምን መሸቀል እንዳለበት፣ ምን መስራት እንዳለበት፣ ወጪ ለምን ማውጣት እንዳለበት በእቅድ ቤት ውስጥ እቅድ አውጥቶ ዋው! ደስ አይልም? እውነት ደስ ይላል በጣም እና እኔ ደስ ብሎኛል ከእንደዚህ አይነት ሰው ጋር በመኖራችሁ ማለት ነው። እውነት በጣም ደስተኛ ነኝ። በዛ ላይ አስባችሁታል ያላቸው ፍቅር ራሱ ሀይሚ ዛሬ በቃ ፍልቅልቅልቅ ሁለት ፍልቅልቅ። ሚፍታህም መሳቅ ነው ስራው፣ እሷን በቃ ማስካካት ነው ስራዋ። ደስ አይሉ? ዋው! እኔ ቀን ነው እንደዚህ አይነት ጓደኛ ይስጠን ለሁላችንም። መልካም ሰው እና አሪፍ ቆይታ ነበረ እውነት ለመናገር ሰላማችሁ ብዝት ይበል። ፈጣሪ ረጅም እድሜና ጤና ይስጣችሁ፣ አይለያችሁ። በመሀላችሁ ክፉ፣ ሸረኛ፣ ምቀኛ፣ ተንኮለኛ አይግባ። ከገባም ደግሞ እንደናንተ አይነት መልካም ሰው፣ ምቀኝነት የሌለበት፣ ተንኮል የሌለበት፣ ጥሩ የሚያስብ ሰው በህይወታችሁ ይግባላችሁ። ለሁላችሁም አሜን በሉ። የኔ ምርቃት በነገራችን ላይ ይደርሳል። እንዳትንቁት ምርቃቴን ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ መልካሙን ሁሉ እመኝላችኋለሁ። ሰላሙን፣ ፍቅሩን፣ ጤናውን ያድለን ለእኛም ያድለን። ለኮሜንታተሩም፣ ለዩቲዩበሩም፣ ለቲክታከሩም፣ ለሁሉም ፍቅርን ያድለን፣ ጤናውን ያድለን። ከዚህ በላይ ምን አለ ቤተሰብ? ምንም ነገር የለም። እና ደህና ሁኑልኝ። ባይ ባይ።